አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ከጉንፋኔ ጋር ማለት ነው። አሁንማ አያስወራኝ ሁሉ እያለ ነው። እናንተ በጣም ሳወራ በጣም ያስለኛል ምናምን እና ያው ግን ማውራቴን አላቆምኩም። እና ወዶችዬ ደህና ናችሁልኝ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትላንት ምሽት እንግዲህ ከአርሰናል ጨዋታ በኋላ እነ ሀይሚዬና ብሩኬ አልመጡልንም ነበረ። ያው እንዳያችሁት ብሩኬ እንግዲህ ኳስ ጨዋታ አርሰናል አሸንፎለት በቃ ፏ ብትን ብሎ ምሽት ላይ መጥቶ ነበር ላይቭ ላይ እና በጣም ደስ የሚል ምሽት ነበረ። ወላሂ እንደ ትላንት ነው ማለት ነው። ደስ የሚል ምሽት እንጃ አጋጥሞኝ አያውቅም። ማለት ብሩኬ ከገባ ሰዓት ጀምሮ ላይቭ ላይ ምናምን የትላንቱ ማለት ነው የትላንቱ ይለያል። የምሬን ነውና በጣም በቃ ከገባው ሰዓት ጀምሮ ፈታ ብለን በቃ እስከ መጨረሻው ድረስ ፈታ ብለን እየሳቅን ነበር የጨረስነውና በጣም ደስ የሚል ምሽት ነበረ። በዛም ውስጥ ደግሞ ብሩኬ ብዙ የተነገራቸው ነገሮች ነበሩ፣ ብዙ ቁም ነገር ያላቸው ነገሮችም እንደዚህ መዛዛግ ምናምን ነበርና ለአንዳንድ ተሳዳቢዎች ምናምን አረ በፈጣሪ ብቻ ትላንትና በጣም ይለያልና እኔ በጣም ደስ ያለኝ ምሽት ነው ትላንትና ማለት ነው። እና ያው አንዳንዶቻችሁ ደግሞ ላይመቻችሁ ይችላል። ያው ዛሬ የትምህርት ሰዓት ስለሆነ ትምህርት ምናምን ስላለ በጧት መነሳት ምናምን አለና ያልገባችሁ ትኖራላችሁ። እንግዲህ እኔም በተቻለኝ አቅም ላይቭ ላይ ያለውን እንትን ሪከርድ አድርጌ ልኬላችኋለሁ ምናምን ያላያችሁ ማየት ትችላላችሁ ማለት ነው ውዶች። እና በጣም ደስ የሚል ምሽት ነበረ እና ብሩኬ ብዙ የተናገራቸው ነገሮች ነበሩ ምናምን እና ከዛ መሀል እስኪ አንዱን ላሰማችሁ ማለት ነው። ምን አለ መሰላችሁ የኔና የቅመሜ ሰላም ይህን ቅመሜ ሰላም ቂጣችሁን ያቃጥላችኋላችሁ፣ እንደ በርበሬ ገረረም ያደርጋችኋላችሁ እና ከስር ከሚያቃጥላችሁ ከላይ ለነገሩ ከላይም ከታችም ተቃጥላችሁ አይመጣውም። ማርያም የምሬ ነውና እኔ እንዴት ብዬ ፈጣሪ የሾመውን ማንም አይወርድም። አይ ጉዲ ፈጣሪ የሾመውን ማንም ማለቴ ማንም እኔ ብዙ ቦታ ምናምን ይደርሰኛል እኮ ማለት ጥሩ እኔ ማርያም እመቤቴ ምስክሬ ናት። በህይወታችን ሰው መጡ ለማንም ሰው ክፉ ሆነን አናውቅም። ግን የሆነ ጥሩ ያደረጋችሁለት ሰው እናንተን ለመጣ የሚጥር በጣም ብዙ አለ፣ በጣም ብዙ እመቤቴ። አንድም ቀን ምንም ቅመሜ ላይ ምንም ደርሶብን አያውቅም። እውነት ልባችንን ስለሚያውቀው ፈጣሪ አንድም ቀን ማንንም ሰው በክፋት አውርተን አናውቅም። ማንንም ሰው እንዴት በሪስፔክት ሰጥተን እንደምናወራ ምንም የተለየ ነገር የለውም። እኛም ሰው ነን፣ ሌላውም ሰው ነው ማለት ስንገናኝ እንኳን ማንም ሰው ላይ እጃም አንሰራም። ይህ ዓለም እኛም የሚያውቀን ሰው መጠየቅ ይችላላችሁ ማርያምን። እና እኔም ቅመሜም እመቤቴም ይህ ሁሉ በእኛ የምትናደዱ ሰዎች እኮ እቺ ናችሁ። ታያችኋለች ማርያም እቺ ናችሁ። ታይቷችኋላ እንግዲህ እቺ ናችሁ፣ ትንጥዬ ናችሁ ተብላችኋል። ተሳዳቢዎች ማለት ነው፣ ምቀኞች። በእነሱ ደስታ የሰው ደስታ የማያስደስታችሁ የሆነ አለ አይደለ? በቃ ያልበላችሁን የምታኩ በትንሽ በትልቁ እነሱን ለመጣል የምትሯሯጡ ሰዎች እንግዲህ ሰምታችኋል። ትንጥዬ ናችሁ ተብላችኋል። ነው የምሬ ነው። አብዛኛው እኮ የሀይሚዬና የብሩኬ ከሚጠሏቸው እንዴ የሚወዷቸው ነፍ በቃ በሺዎች ናቸውና በሽ ናቸው እና የሚጠሉት ደግሞ እንደው 10 እንኳን ይሞላሉ ብዬ አላስብም። የሚጠሏቸው ማለት ነው። ማለት እንዲህ በሞርዛን ቲክቶክ ላይ የሚሳደቡ ቤተሰብ የሚዘቀዝቁ ምናምን ትንሽ ናቸው። ትንሽ ማለት ነው 2 3 4 በቃ እንደዚህ አይነት በዛ ከተባለ ማለት ነው። እና ምንም እነሱ ላይ የሚፈጥርባቸው ምንም ነገር የለም። እንኳን አይደለም እኔ እንጃ እንኳን አይደለም እነዚህ ትንሾቹ ይቅርና ብዙ ሰው ራሱ እናንተን ቢጠላችሁ ፈጣሪ እናንተን እስከደገፋችሁ ድረስ ማንም ምንም ቢያደርግ ምንም የሚሆኑት ነገር የለም ማለት ነውና ፈጣሪ የሾመውን ምንድነው ያለው? ማንም አያወርደውም። አያችኋ? እና ፈጣሪ
ከጎናቸው ነው እና ምንም ነገር ብትሉ ምንም ነገር ብታደርጉ ተሳዳቢዎች ምንም የምታመጡባቸው የምትፈጥሩት ነገር እነሱ ላይ አንዳች ነገር የለም ማለት ነው። በህይወታቸው ብዙ ነገር ያጋጥማቸዋል። በህይወታቸው ብዙ ሰው አለ አይደለም እንዳለው ለነሱ ራሱ ጥሩ የሆኑላቸው ሰዎች ዙረው እነሱን ለመጣል የሚጥሩ እነሱን እንትን ለማለት የሚጥሩ ብዙ ናቸው። ግን ይኖራሉ እንደዚህ አይነት ሰዎች አሉም ደግሞ እና ግን እነሱ ምንም የሆኑት ነገር የለም። ስቲል ነው እስካሁን ድረስ ፏ ብትን እያሉ በሳቅ በደስታ አሉ ማለት ነው። በአንድነት ተባብረው በመተሳሰብ በመረዳዳት በቅንነት በቃ ፍቅር ከምንም በላይ ንጹህ ፍቅር ሲሰጣችሁ ምንም ነገር ቢመጣ ፈጣሪ ነው የሚጠብቃችሁና ላይክ ብሩኬ እንዳለው እኔና ቅመሜ ለሰው ክፋት አስበን አናቅም። ለሰው የሆነ ኔጌቲቭ ነገር ኖሮን አናቅም እና የልባችንን መሻት ፈጣሪ ስለሚያውቅ ደግሞ ከዚህ አድርሶናልና ምንም ነገር አይደርስብንም ፈጣሪ ይጠብቀናል ነው ያለውና መጥፎ ነገር የምታረጉ ሰዎች እነሱን ለመጣል አሁን እንኳን ሰላም በሆኑበት እንደዚህ በፍቅር በሆኑበት ሰዓት እንኳን የፕራንኮሽ ይሁን በፕራንክ ምናምን በሚሰሩ ሰዓት ተናዳችሁ ነው ስሜታዊ ሆናችሁ ነው ምናምን እንበል። አሁን ግን በፍቅር እንኳን በሆኑበት ሰዓት የሆነ በቃ ቤተሰብ የምዘቀዝቁ እነሱን የምትሳደቡ እነሱን የምዘቀዝቁ ልጆች እኔ በጣም ነው የምትገርሙኝ ማለት ነውና ከዚህ በፊት እንደተናገርኩት ወንጀላችሁን ራሳችሁ ኃጢአታችሁን ትሰበስባላችሁ እንጂ እነሱ ላይ ምንም የምታደርጉት ነገር የለም ማለት ነውና ብሩኬ እንግዲህ በቃ ልኩን መነገር ያለበትን ተናግሯል። ለሚያከብረው ሰው አክብሯል። በውጭ ሀገር ለምንኖረው እህቶቹ ደግሞ እኔ እንጃ አንዳንዴ ስሜታችንን ይረዳል ብሩኬ ማለት ለየት የሚልብኝ ነገር ብሩኬና ሀይሚዬ ከሚዲያ ይሄውና አረብ ሀገር ያለን ሰዎች ስሜት ይረዳልና እኛንም ብዙ ምክር ሲመክር ነበር ማለት እናንተ እየለፋችሁ እዛ ብዙ ተኝቶ የሚበላ ምናምን ብዙ ነገር የሚላችሁ ሰዎች አሉ ምናምን ብቻ ብዙ ነገር ብሏል። ምክር ብዙ በቃ አለ አይደለ የውስጣችንን ያቃል እስከሚባል ድረስ ብቻ ብዙ ምክር ሰጥቷልና ፈጣሪ ይጠብቅህ ብሩኬ ወንድማችን እናመሰግናለን። ሁሌም ለኛ ያለክ ቦታ ደስ የሚል ነውና ፈጣሪ ይጠብቅህ እና ወንድሜ ብዙ ነገር ብሏል። ሌላው ከታች ከስር ትከሻከሻላችሁ ትባጠራላችሁ የሚለው ነገር በጣም ነው የሚያስቀኝና የብሩኬ አንዳንድ የሚጥላቸው አማርኛዎች በጣም ያስቁኛል ወላሂና ከየት እንደሚያመጣቸው እናንተ እዚህ ትባጠራላችሁ ይላል ከታች ወይ ተጋጠሙና ይለይላችሁ ምናምን ሲል ነበርና ብሩኬ እዛ እንትን እያለ ከታች በጣም ኮሜንት ላይ እየተጣላችሁ የሚሰዳደቡ የሚጣሉ ነበሩ። በጣም በቃ ይመላለሳሉ በብሩኬ ሳይድ እና በሃይሚዬ ሳይድ ያሉ ልጆች ማለት እርስ በርስ እና ሁለት ሶስት ልጆች ናቸው እየተሰዳደቡ ነበር ማለት ነው ታች ኮሜንት ስር ማለት ነውና ወይ ይለይላችሁ እኛም እኮ ምን እንደምንል ግራ ገባን እኮ አለ። እውነት እኔ በጣም ነው የሳኩት የዛኔ ምሬን ነውና እንዲህ እስከምትባሉ ድረስ እንዴ በቃ ፍቱ እናንተ ለምንድን ነው የምትጣሉት? እነሱ አሁን ፍቅር ላይ ናቸው ምንም በቃ የሆነ እንዴት ነው እኔ እንዴት እንደምታስቡ አንዳንዴ ይገርመኛልና በቃ ዝም ብላችሁ እኮ ነው በባዶ ሜዳ የምትለፉት ማለት በባዶ ሜዳ ዝም ብላችሁ ከምትደባደቡ በቃ ሰላም ፍጠሩ። ተሳዳቢዎቹን እለፏቸው ቦታ አትስጧቸው። ሲሰድቧቸው ቦታ አትስጧቸው። በቃ አትመላለሱ ምናምን እና ለኔጌቲቭ ሰዎች ቦታ ከሰጣቸው እየጨመሩ ነው የሚሄዱት ማለት እየባሰባቸው ነው የሚሄዱት እና ውዶችዬ በጣም ያሳቀኝ ብዙ እንትን ያልኩት ትምህርትም የወሰድኩበት ያሳቀኝም ብቻ እኔ እንጃ እንዳልኳቸው የትላንቱ በጣም ይለያልና ደስ የሚል ምሽት ነበረ። ብሩኬ ወንድማችን እንግዲህ አዝናንቶናል፣ ፈታ አድርጎናል። በስከመጨረሻም ጥሩ ሙዚቃዎች ለተሳዳቢዎችም ለሁሉም ነገር ሙዚቃ እየጋበዘንም ዘና ስንል ነበር ማለት ነውና ምሽታችን ደምቆ ነበር ነው የምላችሁ። እና ለማንኛውም ሌላው ደግሞ ሃይሚዬ ስገባ ሊቭ ላይ ብሩኬ ትላላችሁ። ብሩኬ ደግሞ ላይቭ ላይ ሲገባ ሃይሚ ትላላችሁና እንደዚህ የምትሉ ሰዎች ደግሞ በጣም ትገርሙኛላችሁ። አሁን በዛ ሰዓት ብሩኬ ያለው ቤቱ ነው፣
ሀይሚዬ ያለች ቤቷ ነች፣ ተኝታለች። መጀመሪያም ደግሞ አሳውቆ ነበር፣ ግን ከታች ከስር ሀይሚን አምጣልን፣ ሀይሚ ጋር ሂድ፣ ሀይሚ እንደዚህ በዛ ምሽት እንዴት ነው ከሀይሚ ጋር የሚሄደው? እና እኔ በጣም ተገርሙኛላችሁ። አንዳንድ ሰዎች እንዴት ሀይሚን አምጣልን የምትሉ ልጆች አላችሁ ምናምን እና እንዴ እሱ እንደ ፕላስተር ሀይሚና ብሩኬ ተጣብቀው እኮ አይደለም የሚንቀሳቀሱት አይደል እንዴ? እንዴ ሀይሚዬ ስትገባ እንደዚሁ ብሩኬ እያላችሁ ከዚህ በፊት አንድ ቀን ሁለት ቀን ብትገባ አሳቃችሁ ዝም ብላችሁ የሆነ ያለ የሌለውን ነገር ቀባጥራችሁ እንደውም ሀይሚዬ እንደ ሌሎቹ እንደምታያት የሆነ እንትን ያለች አይደለችም። ትፈራለች ምናምን ቲክቶከርም ስላልሆነች በቃ የሆነ ትፈራለች። ብቻ አይናፋር ናት ሀይሚዬ። እንግዲህ ከካሜራ ጀርባ ካሜራ ፊት ስትሆን ነው እንጂ ምናምን ብሏል ብሩኬም ማለት ነው። እና ፕራንክ ስትሰራ ካሜራ ፊት ስትሆን ምናምን ነው በቃ ሌላ ሀይሚ የምትሆነው እንጂ ከካሜራ ጀርባ ትክክለኛው ሀይሚ አይናፋር እንደሆነች ነው እንግዲህ። እና ቲክቶክም ላይ ስትገባ የሆነ አንዳንድ ሰዎች የማይባል ነገር ስትሉ በቃ በዛው ብላ ቀረች፣ አልመጣችም። ብሩኬ ጋር ነው የምትመጣው ከመጣችም እንጂ ብቻዋን መታጣቅምና አታሳቋቸው ልጆቹን። በቃ እንዴ ብሩኬን በፈለገበት ሰዓት ገብቶ ይጫወት፣ ሀይሚዬን በፈለገችበት ሰዓት ከዚህ በኋላ እንኳን መግባት በፈለገችበት ሰዓት ገብታ ብትጫወት ሌላ ነገር መጻፍ የለባችሁም። እና እኔ ትገርሙኛላችሁ ማለት ነው። እና ሌላው ለዛ መልስ ደግሞ ምን አላችሁ የተመቼ ማለት ነው ብሩኬ እኔን ካያችሁ ሀይሚ እንዳለች አታስቡም እንዴ? እኔ ውስጥ ሀይሚ ያለች ሲል በጣም ነው ያስደሰተኝ ወላሂ። እና እንደዛ ተብላችኋል እና እረፉ በቃ ልጆችን አታሳቋቸው በምንም ነገር ማለት ነው። እና ሀይሚዬ ያስተላለፈችው ደግሞ ፈገግ ያደረገኝ ደስ የሚል እንትን አድርጋል ነበረ ስቶሪ ላይ ማለት ነው። እና ቲክቶክ ስቶሪዋ ላይ አስቡት እስኪ እኔ ጓደኛችሁ ባልሆን ህይወታችሁ ምን ያህል ደባሪ እንደሚሆን ገሶ ሁላ ብላል። ገሶ ምንድን ነው ውዶቼ ታውቃላችሁ? እኔ አላቅም ገሶ ምንድን ነው? እና በጣም ነው ያሳቀችኝ እኮ ሀይሚዬ አንቺ ጓደኛቸው ባትሆኚ ምን ይወጣቸው ነበረ? ለማንኛውም እንግዲህ ባልና ሚስት አልተቻሉ ነው የምላችሁ። ጨረቃዎቻችን ድምቅ በሉልን፣ ሁሌም ሳቁልን፣ ሁሌም ደስታችሁ ፍቅራችሁ ይብዛልን። ብቻ ደስ የሚል ጊዜ አሳልፋችሁ እንደሆነ ተስፋ አድርጋለሁ፣ እንደኔ ማለት ነው። እና ያቺ ልጅቷ ደግሞ በጣም ነበር ስታስቀኝ የነበረው የገባችው ልጅ ጌም ምናምን ስትጫወት የነበረችው ልጅ በጣም ነበር ስታስቀኝ የነበረው። በጣም ተጫዋች ነች ምናምን፣ የሆነ ምስኪን ነገር ናት ውስጧ፣ በጣም ግልጽ ናት ምናምን። አንዳንድ ሰዎች አሉ ቀልደው የሚያምርባቸው፣ አንዳንድ ሰዎችም ደግሞ ቀልደው እንኳን የማያምርባቸው የማይሄድላቸው አሉ፣ ቀልድ የማይሄድላቸው ማለት ነውና ይቺ ደግሞ ደስ የምትል ልጅ ነችና ብቻ ያው ስንዝናና ነበረ። ለማንኛውም እንግዲህ ዛሬ ቀናችሁ ደግሞ ፏ ያለ መልካም ደስ የሚል ቀን እንደሆነላችሁ ተመኘሁላችሁ ውዶችዬ። ባይ ባይ።